እኔም ዜናውን ስሰማ በጣም ነበር የደነገጥኩት። አልገባኝም። ቆይ ማን ነው እንደዚህ ሊያደርግ የሚችለው? እንግዲህ በጣም የሚያሳዝንና በጣም የሚገርም ነገር ነው ዛሬ እንግዲህ የተፈጠረው ማለት ነው። እሱስ ምንድነው? በፊት የቤት ሰራተኛ ሆነ የምትሰራው ዛሬ እንግዲህ በጣም ቤቱ ሁሉ በጣም እያዘኑ ነው ማለት ነው። ማህደር በየሶሻል ሚዲያ ላይ ሁሌ ማህደርን እንግዲህ እየጨቀጨቋትና አዲሷ ሙሽራም ሀብልም ማህደርን እጮኛህ ነች ወይ ከማህደር ጋራ እንዴት ናችሁ ብላ ጓደኛዋን ባሏን የገዛ ባለቤቷን እንግዲህ እየነዘነዘችው ነበረ። ዛሬ ደግሞ ሀብል በጣም ተጨንቃለች። ለምንድነው እየተጨነቀችው በሚባል ሁኔታም እንግዲህ እርስ በራሳቸው እናትና ልጅ ስልክ እያዩ በጣም ማህደር በምትኖርበት መኖሪያ ቤቷ በሆነ ክፍል ውስጥ በቢላዋ ታረደች ወይንም ተወጋች። እዛ ውስጥ ወርቃ ሶሻል ሚዲያ ላይ ተለቃ የሷ ፌስቡክ ላይ ነው በየስልኩ ያየነው ብለው እናትና ልጅ በጣም እሪ እያሉ ነበረ። ነገር ግን አቶ እስከንደርም ታሞ በጣም ሀብል እያስታመመችው እንዳለ ሁላችንም አብረን እያየን ነበረ። ነገር ግን ጋሼ የኔ ምግብ አልጣፈጠክም ወይ? ምግቤ እንዴት ነው ሲል በጣም ቆንጆ ነው፣ በጣም እያስታመምሽኝና በጣም እያስታመምሽኝና በጣም እየተንከባከብሽኝ ነው። ምግብሽ ደግሞ በጣም ነው የሚጣፍጠው ሲላት ነበረ። ነገር ግን ምንም ችግር የለውም መድኃኒቱንም በጊዜ ስላልሰጠው ጋሼ፣ ነገር ግን ምግቡ ከጣፈጠህ ጎረስ ጎረስ አድርግና መድኃኒቱንም በጊዜ ዋጥና እንዲሻልህ እኔ መንከባከብሃለሁ። ምንም ችግር የለውም። ምግቡ ደግሞ ከጣፈጠክ እኔ አሁን እጨምርልሃለሁ ብላ ስታነጋግረው ነበረ። ነገር ግን ባለቤቱ የአባቱ መጣ። አባቱ ሲመጣ እንግዲህ ሀብል በጣም ኮስተር አለች። ለምንድነው ኮስተር ያልሽው ብሎ ሊጠይቃትም በጣም ትንሽ ፈራ አባቱ ስላለ። ወይኔ ዛሬ ቤቱ ሁሉ ሽታ በሽታ ሆነ፣ ምግቡ እንዴት አባቱ ነው የሚሸተው ብሎ አባቱ ጋር ቁጭ ሲል አይ አለኮ እጨምርላችኋለሁና ምግቡን ብሉ ስትል ነበረ። ነገር ግን ፊቷን ኮስተር አርግታ ነው የተናገረችው። ነገር ግን እንግዲህ ሀብል ባለቤቱ እስከሆነ ድረስ አዲስ ሙሽራ እስከሆኑ ድረስ መቼም አይናቸውን ነው የሚተያዩት። በአሁኑ ጊዜ መቼም አባታቸው እስከንደር ታማሚ ስለሆነና በጣም ሀብልን ስለሚወዳትና ሀብልን በራሱ ፈቃድ ስለፈቀደለት ስለወደዳትና ስለመረጠላት እሷ ቤትም አሁንም ሄዶ ሙሽራ ጋር ቁጭ ብሏል አቶ እስከንደር። ነገር ግን እሷም በሱ ሰበብ እሷን እንዳገባት ስለሆነም ቁጭ ብላ እየተንከባከበችው ነበረ። ግን እሱ ምግብ እኔ ጨምራለሁ፣ ምግብ ከሸተተም ከጣፈጠም ብሉ ስትል ዞር ስትል ታዲያሳ ለምንድነው ፊትሽን ኮስተር ያልሽው ብሎ ሲጠይቃት ነበረ። ነገር ግን እሱ ቢጠይቃትም አሁን አንተ ብላና በኋላ ብቻህን እፈልግሃለሁ ስትለው ነበረ። በዚህ መካከል አቶ እስከንደር በጣም እንግዲህ ድሮንም ማላጣውንም ታውቁታላችሁ። ማላጣውን ቅቤ ቀብቶ አሁንም ዝም ብሎ የሆነ እንግዲህ ባለፈው ስለ ፍቺ ነገር ስለተናገረች አሁንም ስለ ፍቺ ነው የምታወራው ብሎ ነው መሰለኝ
ዝም ብሎ እንግዲህ እመሙንም ዋጥ እያደረገው ዝም ብሎ አዲስ ወሬ እየጠበቀ ነው። ከዛ እንግዲህ ብቻውን ቁጭ ብሎ ለነገሩ እነኚህ ሰዎች እዚህ ቤት ውስጥ እስካሉ ድረስ ምን ሰላም አለ አለ። ፊትሽን ለምንድን ነው ኮስተር የምትይብኝ ሲላት ነበረ። ነገር ግን በልተህ ለብቻህ እፈልግሃለሁ እና ለብቻህ ስትለው እውነትም በልቶ ጠጥቶ እንግዲህ ሚስት ነችና ታዛዥ ስለሆነ ተነስቶ እንግዲህ እሷ የቀጠረችበት ቦታ እዛው ቤቱ ውስጥ ተነስቶ ሲሄድ ይህን ነገር እንግዲህ ስነግርህ እኔም ከልቤ እያዘንኩ ነው የምነግርህ። ነገር ግን ምንም ማድረግ ስለማይቻል እግዚአብሔር ደግሞ ያጽናናህ እያልኩኝ ማህደር በምትሰራበት ቦታ በጩቤ ይሁን በምን ብቻ ለማንኛውም በአጠቃላይ በስለት ነገር ነው እየተወጋችሁ ተብለው ሶሻል ሚዲያ ላይ ተለቆ አይቻለሁ። እኔ ግን እርግጠኛ አይደለሁም፣ ግን ሶሻል ሚዲያ ላይ እንደተለቀቀ ማየት ትችላለህ። እግዚአብሔር ደግሞ ጽናቱን ይስጥህ። ቢያንስ እንኳን የመጀመሪያ ፍቅረኛህና የመጀመሪያ ባለቤትህ ልትሆን ትችላለች። እኔ ራሱ እንኳን አንተ እኔ ራሱ በጣም ነው እያዘንኩት፣ ለራሴም አዝኛለሁ። አንተም ግን መጽናናቱን እግዚአብሔር ይስጥክ ሲላት ስትለው ነበረ። ሀብል ሀብል እንዴት ነው እንደዚህ የምትዩ? ለምንድን ነው ምንድን ነው የሆነችው? የእሷ ችግር ኬት ወዴትም እንዴት ነው ብሎ ሲያፈጥ፣ አንተ ብቻ ማፍጠጥ ሳይሆን እኛም በጣም ደንግጠናል። በጣም ጥሩ ልጅ ምስኪን፣ የኔ ምስኪን ብላ በጣም አዝናለች። ሀብል በመጀመሪያ ደረጃ እናቷ እራሱ ፎቶውን ስታሳይ እኔ አፈላልጋታለሁ ይሄ ነገር እውነት አይመስለኝም ብላ ለእናቷ መልስ ስትሰጥ ነበረ። እናቷ አፈላልግሽ ምን ልታረጋት ነው? ለምሳሌ ፌስቡክ ላይ ለምንድን ነው እየፖሰቱት? ምክንያቱም እሷ አዲስ ፊልም ሰሪ አይደለችም፣ ታዋቂ አይደለችም። በምን በሚመለከት ነው? ሰው ስለሌላት ፌስቡክ ላይ ሊፖስቱ ይችላሉ ብላ እንግዲህ ነነን ነው ሀነን የምትባለው እንግዲህ ተናግራለች። ከሷ በኋላ ደግሞ ዞር ብለው ስልክ ሲደዋወሉ አዲሷ ሙሽራ እዚህ ቤት ስትገባ በሷ ላይ እቃዋን ጠቅልላ ከቤትም ብትወጣ እሷ በስተንገዶ በምትሰራበት ቦታ እሷ ላይ ስልክ ደውላ እኔ ባላጠፋሽ ብላ አንቺ ባለቤቴ ስር ስላለሽ ከባለቤቴ ላይ አይንሽን ካላወጣሽ ካላነሳሽ አይንሽን ነው የማጠፋልሽ ብላ ከ3 ቀን በፊት ምትሰራበት ቦታ ሄዳ በጣም ዛቻ ስላረገችባት ነው። ስለዚህ እናንተ የምታውቁት ነገር የለም። እናቷ እኮ ከውጭ አንስታ ነው እያሳደገቻት። እሷ በጣም ከባድ ሰው ነችና ለጥቅማ ጥቅም ነው የምትፈልጋት። ዛሬ እኔ ደግሞ የወንድምሽን መርዶ ነው የምነግርሽ። ቤቱ ሁሉ የአዘን ቤት ነው። አንቺ ደግሞ በስልካችን ላይ በፌስቡክ ላይ የማህደርን ፎቶ እየለጠፉ ነበረ። አይ እኔ ፌስቡክ የለኝም፣ እኔ ያለኝ ኢንስታግራም ነው። ስለዚህ ፌስቡክ እንግዲህ ድሃ አያይም ማለታችሁ ከሆነ ነው እንጂ እኔ በፍጹም ፌስቡክ የለኝም ብላ እንግዲህ መልስ ስትሰጥ ነበረ ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ከፈለጋችሁ በላይክ ግቡ፣ ከፈለጋችሁ በዲስላይክ፣ ከፈለጋችሁ በዜሮ እኔ እዚች ይሄ ቻናል ላይ ቪዲዮ መፖስት አላቆምም ብያለሁ። እንግዲህ እንድች እያልን በዚሁ ድራማ እንግዲህ ወዝ እያልን ነውና እናንተም ወዝ እያላችሁ ቢያንስ ዩቱብ ማናጀር ሼር ቢያደርግ እኮ ወዝ እንል ነበረና እንግዲህ አቶ እስከንደር ቅድም ለባለቤትሽ እንደዛ ለብቻህ ነው የምፈልገው ብለህ የተናገርሽው ነገር ምንድን ነው ያንቺ ምክንያት ብሎ ሲጠይቃት ነበረ።
አይ እሱ ደግሞ አቶ እስከንደር ሌላ ወሬ ነበረ የፈለገው፣ ትኩስ ወሬ ነበረ የፈለገውና እንግዲህ ውድ ተመልካች አይ ጋሼ እንደዛ አይደለም፣ እዚህ ቤት የምትሰራው ልጅ በምትሰራበት ቤት በብረታማ ነገር ተወጋችና ሞተች ተብለው እንግዲህ በሶሻል ሚዲያ ሲለቀቅ ነበረ። ቢያንስ የአዝራ ጓደኛ ነበረች ከአሁን በፊት እርሶም በደንብ ነው የምታውቁት። ቢያንስ እንኳን እቃዋን ሰብስባ ከዚህ ቤት ስትወጣ እዚሁ አብረን ቪዲዮ ላይም አውጥታናታል። ደግሞ በደንብ አድግተህ ነው የምታውቀው። እኔ በጣም ነው እየደነገኩት። እርሶ ደግሞ ሌላ ነገር መስሎት ነው እንግዲህ እርሶ ፊት ስለተናገርኩኝ በጣም ይቅርታ እላለሁ ጋሼ ብላ እንግዲህ ቢሌን ደግሞ አቶ ጋሼን እንግዲህ ይቅርታ ጠይቃለች ማለት ነውና እንግዲህ ወይዘሮ ሀናን ወይዘሮ ሀናን እንግዲህ እንዴት አንቺ ለሷ ብለሽ ከየት ነው እንዴት ነው ሰውን ጠይቀሽ ስልክ ደውለሽ ሰውን የምትጠይቂው? ስለዚህ ምን አገባሽ ብላ እንግዲህ ልጅቷን ወር እያረገቻት ነውና ስለዚህ እንግዲህ አሁን የነሱ እህቶች እንግዲህ ቤት ውስጥ ያሉት አክስትም ወንድምም እህቶቹም እንግዲህ እሷ ነች ያስገደለቻት ብለው እንግዲህ ሀብል ነች ቢያንስ ዛቻ አርግታለች። እችን ጥሩ ልጅና ከእሷ ስለምትበልጥ እልቅ እኮ እሷ ጥሩ ልጅ ነበረች። እሷ ነች ከእናቷ ጋር ጥቅም ፈላጊ እዚህ ቤት ወንድሜ ቤት የገባችው እንጂ እሷ ጥቅም ፈላጊ አይደለችም እያሉ ነው እንግዲህ ውድ ተመልካች። አቤት 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 ሴት መቼም የገባበት ነገር እኮ በስማም ጭምድድድድ በቃ ይጨምቃሉ እኮ ሴቶቹና በቃ እንዴት አባቱ በቃ እንደ ጨርቅ እኮ ነው አጥበው ሴቶቹ ሰውን የሚያሰጡት ማለት ነውና እንግዲህ አቶ እስከንደርም መቼም እኔ እዚህ ቤት በጣም ስንት ጉድ እያሳለፍኩ ነውና ስለዚህ ጉድ እየሰማው ነው እያደርኩ እረ ጉድ ፈላ ምን እየሰማው ነው እያለ ነው። ወይኔ ጉድ ፈላ እሳይ እንግዲህ አንተም መላጣህን እንደው ቅቤውን በደንብ ተቀባና እዛው ወይዘሮ ሀብል አሸት እያረገችህ ምግቡ ይጣፈጣል እያልክ እንግዲህ ድሮንም ጥቁር ነህ፣ አሁን ደግሞ ፏፏ እያልክ እዛው እንግዲህ ነገሩን ጨመቅመቅ ከሴቶቹ ጋራ መቼም ጥሎብህ ሀናን ነው እኔ ሶማ በደንብ አይያዘኝምና ስለዚህ ረገ እንደው ጥሎብህ እንግዲህ ከሴቶቹ ጋራም ስለተቀላቀልክ እኔም በጣም ደስ ብሎኛል። ልጅህ ደግሞ በወንድሜ በኩልማ እሷ ነች። በነገራችን ላይ አንቺ በየቀኑ የሚወረወርልሽ ሳንቲም ነው እንጂ ስለ ንብረቱ ከየት አምጥተሽ ነው ውስጥ ያለሽው እየተባለች ነው። አረ ወይኔ ጉድ እንደ ሁለቱም ግር ድራማ እንግዲህ አክስት በአባቷ ቤትና በእናቷ ቤት አክስት እንደዚህ ስታወራ በጣም ጉድም በጣም ትልቅ ድራማው ነው የሚባለውና አንቺ ወንድምሽ